ማቀርብላችሁ ባለፈው አመት የሰራው ፕሮጀክት ነበር። ሁለት ፕሮጀክቶች ናቸው። ከነዛ ፕሮጀክቶች ውስጥ መጀመሪያ አንደኛው ነው ማቀርብላችሁ የኮምፒውተር ሳይንስ ፋይናል ፕሮጀክት ነው። ስለዚህ ይህ ፋይናል ፕሮጀክት እንዴት ተሰራ፣ በውስጡ ምን ነገሮች አሉት የሚሉትን እናያለን። ፓረንት ኮሚኒኬሽን ከኢለርኒንግ ፖርታል ሲስተም ባለፈው ፋይናል ፕሮጀክት ብዬ ካቀርብኩላችሁ ከሱ ጋር ተመሳሳይነት አላቸው፣ የተወሰነ ልዩነትም አላቸው። ስለዚህ ፓረንት ኮሚኒኬሽን የምንለው ምንድነው የሚለውን በተወሰነ ደረጃ ለማብራራት ያክል በተማሪና በወላጅ መካከል ያለውን ግንኙነት በምን አይነት መልኩ እናርክ ወይም ማኑዋል የነበረውን ኮሚኒኬሽን ማለት ደፍተር ይኖራቸዋል። እዛ ደፍተር ላይ ለፓረንታቸው ይጽፋሉ። ያንን ፓረንት ያያል ወይም ቤተሰባቸው ያይና እዛ ላይ ኮሜንት ይሰጣል ወይም ልጃቸውን እንዲያስተካክሉ ያደርጋል። ያኛውን ሲስተም በምን አይነት መልኩ እንቀይረዋለን ወይም በምን አይነት መልኩ እንቀይረው የሚለውን ነው ሲስተሙ የሚሰራው። ስለዚህ በዋነኝነት ሲስተሙ ሶስት አካላት ይኖራቸዋል። አስተማሪ ወይም ከትምህርት ቤቱ ወይም ከአካዳሚካሊ ሪፕሬዘንት የሚደረገው ወይም ዋነኛው ቲቸሩ አለ በአጠቃላይ። ሌላ ማኔጅመንት ይሄ ኮሚኒኬሽናቸው ሁለቱም ኮሚኒኬሽን ግንኙነት የሚፈጥረው ወይም አድሚን ያስፈልጋል። ይህ አድሚን በኔትወርክ አማካኝነት ሪሌሽን ኖሯቸው እንዲኖረው የሚያደርግ ነው። ሌላ ደግሞ መጨረሻ ላይ ፓረንት ላይ ይገኛል ማለት ነው። ስለዚህ አፕሊኬሽኑ ምን አይነት ኮንቴንቶች ይዟል፣ በውስጡ ምን ነገሮች አሉት የሚለውን ወይም ፓረንት ኮሚኒኬሽን ኮንቴንት ወይም በውስጡ ምን አይነት ኮንቴንት ይዟል የሚሉትን ለማየት እንሞክር። አፕሊኬሽን ኮንቴንት በሚለው ስር አራት ዋና ነገሮች እናገኛለን። ሜሴጂንግ ሲስተም ነው የመጀመሪያው። ስለዚህ በዋናው አፕሊኬሽን የሚሰራው ሜሴጂንግ ሲስተም ነው። ስለዚህ ያ ሜሴጂንግ ሲስተም ዲሊቨር ከሁለቱም ሳይድ ዲሊቨር እንዲኖረው ያደርጋቸዋል ማለት ነው። ሌላው ሬጂስትሬሽን ኤንድ ሎጊን ሲስተም ይኖራቸዋል። ስለዚህ አድሚኑ ሊሆን ይችላል፣ ቲቸሩ ሊሆን ይችላል፣ ሌላኛው ሰውዬ ምን ያደርጋል ማለት ነው፣ ሎጊን ያደርጋሉ ወይም ሬጂስተር ያደርጋሉ ኦር ክሬት አዲስ አካውንት ያደርጋሉ ማለት ነው። ሌላ ፊድባክ ሲስተም ይኖራል። ስለዚህ በተማሪ ወይም በአስተማሪው መካከል ያለው ግንኙነት ጥሩ ካልሆነ ፓረንት ሴንድ ፊድባክ ያደርጋሉ። እነዚህ ነገሮች አሉ ማለት ነው። ሌላ ስቱደንት ማኔጅመንት ሲስተም የማይሆኑ ተማሪዎች ገብተው ሊሆን ይችላል። በአጠቃላይ ስቱደንት ወይም የስኩል ማኔጅመንት ሲስተሙን ዩዘሮችን ማኔጅ የምናደርግበት ሌላኛው ይኖራል ማለት ነው። ስለዚህ በቀጣይነት ደግሞ ሜሴጂንግ ሲስተም ላይ ምን አይነት ሜሴጅ እናገኝ ወይም አራቱን ኮንቴንቶች በውስጡ ምን ነገሮች አሉ የሚሉትን ለማየት እንሞክር። ሜሴጂንግ ላይ ሶስት አይነት ኮንቴንቶች እናገኛለን። ሜሴጅ ለሁሉም ተማሪዎች የሚደርስ፣ ለግሬድ ለስፔሲፊካሊ ለግሬድ 1 ከሆነ ለግሬድ 2 እና ለፐርሰናል ሜሴጅ ይኖረዋል ማለት ነው። ሌላ ሬጂስትሬሽን ሲስተም ኒው ስቱደንት ሬጂስትሬሽን ሲስተም ይኖረዋል። አዲስ ተማሪ ሲመዘገብ ወይም ፓረንቱ የራሱን ተማሪ ይመዘገባል ማለት ነው። ሌላ ደግሞ ሬጂስትሬሽን ቲቸር አድሚኑ ቲቸሮቹን ሬጂስተር ያደርጋል በየክላሳቸው መች እንደሆነ ወይም የትኛው ክላስ ሪፕሬዘንት እንደሆነ እዛ ላይ ይመዘገባል ማለት ነው። እና ስቱደንት ቲቸር እና አድሚኖቹ ሎጊን ሲስተም ይኖረዋል ማለት ነው ወይም አላቸው። ሌላ ድጋሚ ሜሴጂንግ ሲስተም ሌላ ፊድባክ ሲስተም ስቱደንቱ ሴንድ ፊድባክ ያደርጋል፣ ቲቸሩ ደግሞ አድሚን ጌት ያደርጋል ወይም አድሚን ያየዋል ማለት ነው። ሌላ በቀጣይነት ፓረንት ኮሚኒኬሽን ስቱደንት ማኔጅመንት ሲስተሙን በዛ ውስጥ ደግሞ ምኖች አሉ፣ ቪው ስቱደንት ሊስት እና ዲሌቲንግ ስቱደንት የሚሉትን እናገኛቸዋለን ማለት ነው። በቀጣይነት ዳታ ስትራክቸሩ ወይም የዳታ ቤዙ ሊሆን ይችላል ወይም በአጠቃላይ አፕሊኬሽኑ በምን አይነት ዳታ ስትራክቸር ላይ ይገኛል የሚለውን የመጀመሪያው አካዳሚ አለ። አካዳሚካል ኦል ግሬዶቹን፣ ስቱደንቶቹን፣ ቲቸሮቹን እና ግሬድ ሜሴጆችን በውስጡ ኮንቴንት አድርጎ የሚይዝ ነው። ሌላ ደግሞ በስቱደንት ስር ስቱደንት ኢንፎርሜሽን፣ ስቱደንት ሜሴጆቹን እናገኛለን ማለት የሪል ታይም ዳታቤዝ ላይ ወይም ፋይርቤዝ ላይ የምናገኘው ነው። ወይም ፋይርቤዝ ላይ ሞር በደንብ እናየዋለን። በሜሴጅ ስር ደግሞ ያው ሶስት አይነት ሜሴጅ አለ። ግን በአንደኛው ሜሴጅ ላይ ለምሳሌ ሜሴጅ ይገኛል ስቱደንት ኢንፎርሜሽን ወይም ሴንድ ኢንፎርሜሽን ወይም ኢንፎርሜሽን ፍሮም የሚለውን እናገኛለን። ሌላ ደግሞ ዳታ ዴት ኤንድ ታይም መቼ እንደተላከ እናገኛለን። እንደዛው ፊድባክም ተመሳሳይ ነገር ይኖረዋል። በሎጊን ሲስተም ወይም በሎጊን ዳታ ስትራክቸር ላይ ደግሞ ዩዘር ኔም እናገኛለን፣ ፓስወርድ እና ታይፕ የምንለው ምን አይነት ታይፕ ይኖረዋል፣ አድሚን ነው፣ ስቱደንት ነው፣ ቲቸር ነው የሚለውን በውስጡ እናገኛለን ማለት ነው። ያችሁት ፕሬዘንቴሽኑ ወይም በተወሰነ ፕሬዘንት ያደረኩላችሁ ይህን ይመስላል። በቀጣይነት ኢምፕሊሜንቴሽኑ ወይም ኮዱ ምን ይመስላል፣ ምን አይነት ነገሮች አሉት የሚሉትን፣ ምን አይነት አክቲቪቲዎች አሉት የሚሉትን እናየዋለን። በቀጣይነት ደግሞ ዲሞን በስልክ የተቀረጸ ወይም በስልክ ያለውን እና ሪል ታይም ዳታቤዙ ላይ ፋይርቤዝ ላይ በምን አይነት መልኩ እንደሚሰራ እናያለን ማለት ነው። አብራችሁን ቆዩ።
ኢምፕሊሜንቴሽኑ እንደምታዩት አንድሮይድ ስቱዲዮ ከፍቻለሁ። በውስጡ ምን ነገሮች እንዳሉ ለማየት እንሞክራለን። ከግራድል ስንጀምር በግራድል ውስጥ ፋየርቤዝ ዳታቤዝ አለ እና ማቴሪያል ወይም አንድሮይድ ማቴሪያል እና ዲዛይን የመሳሰሉት እነዚህን ተጠቅሜያለሁ። የተጠቀምኩት ፕሮጀክት ግራድል ደግሞ 4.1 የሚባል ነው። ስለዚህ ግራድሉ አጠቃላይ ደግሞ 6.5 ቢል ወይም ዚፕ ላይ ነው የተሰራው ማለት ነው። ወደ ጃቫ ስንመለስ ወይም ወደ ጃቫ ኮዳችን ስንመለስ ከሎጊኑን ጀምር። በሎጊን መጀመሪያ ሲጀምር ከሎጊን አክቲቪቲ ነው የሚጀምረው። እነዚህ ያሉት እንዳለ አክቲቪቲዎች እና አዳፕተሮች ናቸው። ስለዚህ ከሎጊኑ ስንጀምር በሎጊን ውስጥ እንደምታዩት ብዙ አይነት ኮዶችን ተጠቅሜያለሁ። ሎጊኑ ሶስቱም ሎጊን ወይም ቲቸሩ ስቱደንቱም እና አድሚኑም የሚገቡት በተመሳሳይ ነው። በታይፓቸው ብቻ ነው የሚለያዩት። ስቱደንት ከሆነ ወደ ስቱደንት ፎርም ይገባል። አድሚኑ ከሆነ ወደ አድሚን እና ቲቸር ከሆነ ወደ ቲቸር ይገባል ማለት ነው። ስለዚህ ሎጊኑ ደግሞ ማች ከሆነ ዩዘሩ ማች ከሆነ ወይም ዩዘር ኔም እና ፓስወርዱ ማች ከሆነ በቀጥታ ወደ የተፈለገው አክቲቪቲ ይገባል ማለት ነው። እነዚህን ቼክ አድርጎ ወደ ቀጣዩ ፎርም ያልፋል ማለት ነው። እነዚህ ነገሮች አልፎ ወደ ቀጣዩ ፎርም፣ ቀጣዩ ደግሞ አድሚን ነው። በአድሚን ውስጥ ስቱደንት ወይም አድሚኑ ሴንድ ሜሴጅ ማድረግ ይችላል፣ ሪሲቪንግ ፊድባክ እና ክሬት ቲቸር እና ማኔጂንግ ዩዘር እነዚህን ስራዎች መስራት የሚችል ነው። በቀጣይነት ማኔጅ ወይም ብዙ አይነት አክቲቪቲዎች አሉ። በቀጣይነት ስቱደንትን ፎርም ብናየው ስቱደንት የሚል ይኖረዋል። ጌት ሜሴጅ፣ ፕሮፋይል እና ሴንድ ፊድባክ ማድረግ ይችላሉ ወይም ፓረንቶቹ እነዚህን ስራዎች መስራት ይችላሉ ማለት ነው። በብዛት ሪሲቪንግ ፊድባክ ወይም ሪሲቪንግ ሜሴጅ ነው የሚሰሩት ማለት ነው። ስለዚህ እነዚህን አክቲቪቲዎች ይሰራሉ እና እነዚህን የመሳሰሉትን አሉ። ወደ ኤግዛምፕላችን ስንመጣ ይሄ ሎጊን ፎርሙ ነው። ስለዚህ የሎጊን ፎርሙ ላይ ሎጊን እናደርጋለን ወይም በቀጥታ ፋስት ለዲቨሎፕመንት እንዲመቸኝ እነዚህን ተጠቅሜያለሁ። አድሚኑ ላይ ሪሳይክል ቪል ነው ያለው። ማኔጅ ዩዘር ላይ ደግሞ ሜሴጆቹን የምናይበት እነዚህን አክቲቪቲዎች አሉ። ሜሴጆቹን ደግሞ በእንደዚህ አይነት ፎርም ያመጣልናል። 3 አይነት በተኖችን እዚህ ጋር ተዘጋጅተዋል። ኦል በሚነካበት ጊዜ ያሉት ሜሴጆች እንዳለ ይመጣሉ። በቀጣይነት ደግሞ ግሩፕ ወይም በግሬድ ያመጣላችኋል። ሜሴጅ ካለው ነው፣ ከሌላ ያመጣም። መጨረሻ ፐርሰናል ሜሴጅ ካላችሁ ፐርሰናል ሜሴጅን ክሊክ ስታደርጉት በእናንተ አይዲ የተላከ ሜሴጅ ካለ እሱ ሜሴጅ ዲስፕሌይ ይሆናል ማለት ነው። ስለዚህ ሌላ ደግሞ ሜኑ ሎጎት ለመጠቀም ሜኑን ተጠቅሜያለሁ። እነዚህን ይመስላሉ ማለት ነው። ኢምፕሊሜንቴሽን ላይ ተጠቀምኳቸው። ኢምፕሊሜንቴሽን ምን አይነት ነገር እንደነበረው አይተናል። ስለዚህ ከፋየርቤዝ እንጀምራለን። ስለዚህ ፋየርቤዝ ኦልሬዲ የተፈጠረ አለ። ስለዚህ እሱን እንዴት አድርጌ እንደማሰራ አሳያችኋለሁ። ስለዚህ ፋየርቤዝ ጉግል ላይ ሰርች አድርገን እንከፍታለን። ስለዚህ ፓረንት ኮሚኒኬሽን የሚል እናገኛለን። በዛ ውስጥ ታገኙታላችሁ። ስለዚህ የምንጠቀምበት ምንም ብቻ ነው፣ ሪል ታይም ዳታቤዝ ነው። እንደምታዩት አይዲ ኮም ኢትዮ ታይም ኮሚኒኬሽን የሚል አይዲ ሰጥቶታል። ስለዚህ ፕሮጀክት ሴቲንጉን እዚህ ጋር ማየት ትችላላችሁ። ያሉትን ነገሮች እዚህ ጋር ማየት ትችላላችሁ። ግን በዋነኝነት የምንሰራው ሪል ታይም ዳታቤዝ ጋር ያለውን ብቻ ነው ማለት ነው። ስለዚህ ሪል ታይም ዳታቤዝ ላይ ባለፈው ዳታ ስትራክቸር ላይ እንዳሳያችሁ ኦል ሜሴጅ የሚል አለ። በኦል ሜሴጅ ውስጥ ያሉት ሜሴጆች በአውቶ ኢንክሪመንት እያደረገ ከዜሮ እስከ ተላኩት ሜሴጆች ያሳየኛል። ፊድባክም ልክ እንደዛው ያሉትን ሜሴጆች ያሳየኛል። በአካዳሚካል ወይም ጌጅ በሚል ነው የተሰራው። ስለዚህ በጌጅ ስር ግሬድ 1 የሚል ካገኛችሁ በግሬድ 1 ስር ግሩፕ ሜሴጅ አለ እና ስቱደንት አለ። ስለዚህ በእነሱ ስር ደግሞ የተለያዩ ነገሮች አሉ። ቲቸርም እንደምታዩት ግሬድ 4 ላይ ስቱደንት እና ቲቸሮች ታገኛላችሁ። በግሬድ 4 ላይ ሜሴጅም ካለ ልክ እንደዛው ይመጣላችኋል ማለት ነው። ዩዘሮች እንደምታዩት እነዚህ ሁላ ሎጊን ማድረግ የሚችሉ ኦር ሬጂስተር ያደረጉ ዩዘሮች ናቸው። ስለዚህ ታይፓቸው እዚህ ጋር ታገኙታላችሁ። ግሬዳቸው፣ ቤዚክ ኢንፎርሜሽናቸውንም ታገኛላችሁ። በዋነኝነት ግን የምታገኙት እነዚህን ነው። ስለዚህ እንደምታዩት በአድሚኑ መግባት ከፈለኩኝ የአድሚኑን እፈልገዋለሁ። አድሚኑ እንደምታዩት ኤምኤስ እና ፓስወርዱ 123 ነው። ስለዚህ ኢምፕሊሜንቴሽን ላይ ወይም ዲሞችን አፕሊኬሽኑን ከፍተን እናየዋለን ማለት ነው። ስለዚህ አፕሊኬሽኑን በምንከፍትበት ጊዜ እንደምታዩት ፓረንት ኮሚኒኬሽን የሚል አፕ ነው። ስለዚህ ፓስወርዴን እና ኢሜይሌን አስገባለሁ። ሎጊን በምልበት ጊዜ
እንደምታዩት በአድሚኑ ይገባል ማለት ነው። ስለዚህ አድሚኑ እንደመገባ ያሳየኛል። አድሚን ማስሬ የሚል ነው። 4 አይነት አክቲቪቲዎችን ያሳየኛል። እዚህ ጋር ደግሞ እንደምታዩት ስሙን ከቀየርኩት ለምሳሌ ስሙን የተወሰነ ኤዲት አደረኩት። ስሙን የተወሰነ ለምሳሌ ኒው ወይም አድሚን ማስሬ የሚል ጨመርኩበት። እንደገና ተመልሼ እዚህ ጋር በምከፍትበት ጊዜ አድሚን ማስሬ የሚለውን ያሳየኛል ማለት ነው። ስለዚህ ሪል ታይም ዳታቤዝ መሆኑን በዛው ማረጋገጥ ይቻላል ማለት ነው። እሺ በዋነኝነት እነዚህ ነገሮች ካየን በኋላ ቀጣይ ሜሴጅ እንዴት አድርገን መላክ እንደምንችል እኔ ስለዚህ ሜሴጅ ለመላክ ቀጥታ ሴንድ ሜሴጅ የሚለውን ነው የምንገባው ማለት ነው። ስለዚህ ሴንድ ሜሴጅ ውስጥ በምንገባበት ጊዜ ምን አይነት ሜሴጅ ነው መላክ የምትፈልጉት? ኦል ከሆነ ጌት ሜሴጅ ፎርም የሚለውን እናያለን። ስለዚህ እዚህ ጋር ቴስት ሜሴጅ የሚለውን ካስገባው በኋላ ቀጥታ ሪል ታይም ዳታቤዙ ላይ እንደምታዩት ኦል ሜሴጅ ላይ 2 ብቻ ናቸው ያሉት። ሴንድ በምነካበት ጊዜ አውቶ ኢንክሪመንት አድርጎ 2 ብሎ ያሳየኛል ማለት ነው። ስለዚህ ፍሮም አድሚን ይለኛል፣ ሙሉ ኢንፎርሜሽኑን እዚህ ጋር ያመጣል ማለት ነው። ስለዚህ በዚህ መልኩ ሜሴጆቹን መላክ ይቻላል ማለት ነው። በቀጣይነት አዲስ አስተማሪ እንዴት ክሬት ማድረግ እንደምንችል አዲስ አስተማሪ ክሬት ለማድረግ ያው አድሚን ያስፈልጋል። ስለዚህ ኒው ቲቸር የሚል ሰጠዋለሁ፣ ግሬዱን እዚህ ጋር አስገባለሁ። እነሱ መረጃዎች ካስገባው በኋላ የሚገባበትን ዩዘር ኔም እና ፓስወርድ እዚህ ጋር ሴት ካረኩ በኋላ ወደ ሪል ታይም ዳታቤዛችን ስንመጣ የማስገባው ክሬት የማድረግለት ዩዘር እዚህ ጋር ካሉት ውስጥ ነው። ስለዚህ ግሬድ 1 ላይ ወይም ነርሰሪ ላይ ምንም አይነት ስቱደንት የለም፣ ግን ቲቸርን አድ አድርጌዋለሁ ማለት ነው። ስለዚህ ኢንፎርሜሽኖቹ በዚህ መልኩ ሴት ሆነዋል ማለት ነው። በቀጣይነት ደግሞ እንዴት አድርገን ዩዘርን ዲሌት ማድረግ እንደምንችል ነው። ስለዚህ ዲሌት ለማድረግ ያው ማኔጅ ውስጥ ገብተን መስራት እንችላለን። ስቱደንት ሬጅስተርን ለማድረግ ሬጅስተር የሚለውን እነካለን። ሙሉ ኢንፎርሜሽኑን እዚህ ጋር ሴት እናደርጋለን። መጀመሪያ አይዲ እንጽፋለን፣ ኤጅ፣ ሜል የመሳሰሉትን ካስገባን በኋላ ፓረንት ኔም እነዚህን እናስገባለን። ኢሜጅም አስፈላጊ ከሆነ ኢሜጅም እናስገባለን። ከጨረስን በኋላ ምን እንለዋለን? ሬጅስተር እንለዋለን። ሬጅስተር በምንልበት ጊዜ ነርሰሪ ላይ ምንም አይነት ስቱደንት የለም ነበር፣ አዲስ ስቱደንት አድ ሆኖ እናገኘዋለን ማለት ነው። ስለዚህ አዲስ ስቱደንቱ እዚህ ጋር ገብቶ ቀጣዩ ደግሞ ሜሴጂንግ ሲስተም ስቱደንት ሜሴጂንግ ሲስተም በምን አይነት መልኩ እንደሚጠቀሙ እናየው። 3 አይነት ነው እንዳልኳችሁ። ኦል አለ፣ ግሩፕ አለ። ኦል ላይ እንደምታዩት የተለያዩ ከዚህ በፊት በድርጅቱ የተላኩ ሜሴጆችን ታገኛላችሁ። ግሩፕ ላይ ስንገባ ግን በግሩፑ ከሌለ ምንም አይነት ነገር አናገኝም፣ ወይም በገባንበት ከሌለ ምንም አናገኝም። እንደዛው ፐርሰናልም በራሳችን አይዲ እየተላከ ከሌለ ምንም አይነት ነገር አናገኝም ማለት ነው። ሌላው ሴንድ ፊድባክ ነው። ሴንድ ፊድባክ ደግሞ የምንፈልገውን ፊድባክ ለትምህርት ቤቱ እንጽፋለን፣ መጨረሻ ላይ ሴንድ እንለዋለን። እንደምታዩት ፊድባክ ላይ አውቶ ኢንክሪመንት እያደረገ ይጨምርና ያለው ሜሴጅ ያሳየናል ማለት ነው። እሺ በቀጣይነት ሎጎውት እንበለውና እንደ አዲስ በሌላ አካውንት ገባን፣ በአድሚኑ ገባን። ስለዚህ በአድሚኑ የተላኩትን ፎርሞች አሁን የላክነውን በነርሰሪ ኤምኤም ብለን የጻፍነውን እናገኘዋለን። ስለዚህ የዚህ ሜሴጅ ማግኘት እንችላለን ማለት ነው። ነርሰሪ ለመላክ ጀስት ምን እናደርጋለን? ነርሰሪ እንመርጣለን ወይም ፐርሰናል እናደርገዋለን። ከዛ ለምንፈልግለት ሰው ወይም ኒው ኤስቲዲ የሚለው እሱ ላይ ክሊክ ካደረግን በኋላ ሜሴጁን እንጽፋለን። ስለዚህ ሴንድ በምንለው ጊዜ በዛ አይዲ መሰረት ነርሰሪ ላይ ገብተን ስቱደንት በሚለው ውስጥ ከገባን በኋላ በግሬዱ ወይም በአይዲው ግሬድ ውስጥ ከገባን በኋላ አይዲውን እናገኛለን። ከዛም በኋላ ሜሴጁን በቀላሉ ምን ማድረግ እንችላለን ማለት ነው፣ ማግኘት እንችላለን፣ ወይም እዛ ውስጥ ገብቶ እናገኘዋለን ማለት ነው። ይህንን ሜሴጅ ለማግኘት ግድ በአይዲው ተመሳሳይ መሆን አለበት፣ ግሬዱ ተመሳሳይ መሆን አለበት። እነዛን ነገሮች አሁን በኤስቲዲ ስንገባ እናየዋለን። ስለዚህ በቀጣይ ደግሞ አካውንት ማኔጅመንት አካውንት ማኔጅመንት ለመግባት ግድ በአድሚኑ መግባት አለብን። ስለዚህ አድሚኑ ውስጥ ከገባው በኋላ ምን አደርጋለሁ ማለት ነው፣ የአድሚኑ ኤምኤስ የሚለውን ኦልሬዲ ካስገባው በኋላ ያ አድሚን ስለሆነ ብዬ ነው። ስለዚህ ማኔጅ ዩዘር ውስጥ ገብቼ አዲስ ዩዘር ወይም አንድ ዩዘር እደልታለሁ ማለት ነው። ስለዚህ ለመደለት የቱ ጋር ያለው የምደልተው ዩዘር የትኛው ላይ ያለው ነው የሚለውን እመርጣለሁ። እንደነገርኳችሁ ነርሰሪ ውስጥ አንድ ተማሪ አለ ወይም አዲስ ክሬት ያደረግነው እሱን ያመጣልኛል። እሱን በምነካበት ጊዜ አይ ዋንት ቱ ዲሌት ዚስ ብሎ የዩዘሩን ስም ያመጣልናል። ስለዚህ የስ ካልኩት ከዛኛው ቶታሊ ከዳታቤዙ ያጠፋልኛል ማለት ነው። ስለዚህ በዚህ መልኩ የሚሰራ ፕሮጀክት ነው። ይህንን ፕሮጀክት
መስራት የምትፈልጉ ወይም እንዴት እንደተሰራ ማወቅ የምትፈልጉ ኮሜንት ላይ ምናምን አሳውቁኝ፣ ወይም ያላችሁን አስተያየት ምን እንደሆነ ንገሩኝ። ስላዳመጣችሁኝ አመሰግናለሁ። በሌላ ሁለተኛው ፕሮጀክት አለ ደግሞ በዶክተር ላይ ወይም ፓረንት ዶክተር አፖይንትመንት የሚል። ስለዚህ እሱንም እንደዚሁ ለማየት እንሞክራለን። እስከምንገናኝ ድረስ ቻው።